ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች ትውልድ። የኖህ ልጆች የሴም የካምና የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌት ትውልድ። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ይህያን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። የጋሜር ልጆችም አስክናዝ፣ ሪፋት፣ ተርጋማ ናቸው። የይህያንም ልጆች ኤልሳ፣ ተርሴስ፣ ኬቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካም ትውልድ። የካም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። የኩሽ ልጆች ሳባ፣ ኤውላጥ፣ ሰብታ፣ ሬጌም፣ ሰብቅታ ናቸው። የሬጌም ልጆችም ሳባ፣ ዮድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱን መጀመሪያ በሰናዖር ሀገር ባቢሎን፣ ኦሬግ፣ አርካድ፣ ካሌድን ናቸው። አሦርም ከዛች ሀገር ወጣ። ነነዌን፣ ሮሆቦትን የተባለችውን ከተማ ካለህን፣ በነነዌና በካለህ መካከል ዳስን ሠራ። እርሷም ታላቂቱ ከተማ ናት። ምስራይምም ወይም ምጽራይምም ሉዲምን፣ ኢኔሜቴምን፣ ላህቢምን፣ ንፍታሌምን፣ ጳጥሮስኒምን ከእነርሱም የፍልስጤም ሰዎች የወጡባቸውን ከስህሎሂምንና ከፍሪቶሪምን ወለደ። ከነዓን የበኩር ልጁን ሲዶንን፣ ኬጢዮንን፣ ኢያቡሳውያንን፣ አሞሬዎንን፣ ጌርጌሴዎንን፣ ኤዌዎንን፣ አሩቂዎንን፣ አሴኔዎንን፣ አራዲዮንን፣ ሰማሪዮንን፣ አማቲንን ወለደ። ከዚህም በኋላ የከናውያን ነገድ ተበተኑ። የከነናውያን ወሰን ከሲዶን እስከ ጌራራና ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳማና ወደ ሴባዮም እስከ ላሳ ይደርሳል። የካም ልጆች በየነገዳቸውና በየቋንቋቸው፣ በየምድራቸውና በየሕዝባቸው እነዚህ ናቸው። የሴም ትውልድ። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነው ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም፣ ቃይናን። የአራምም ልጆች ዑፅ፣ ሁል፣ ጋቴር፣ ሞሳህ ናቸው። አርፋክስድም ቃይናንን ወለደ። ቃይናንም ሳላም ኤቦርን ወለደ። ለኤቦርም 2 ልጆች ተወለዱለት። የአንደኛው ስሙ ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙም ስም ዮቅጣን ነው። ዮቅጣንም ኤላሞዳድን፣ ሳሌፍን፣ ሐሰርሞትንም፣ ያራህንም፣ ሀዶራምንም፣ አዚላንም፣ ደቅላንም፣ ኦባልንም፣ አቢማኤልንም፣ ሳባንም፣ አፌርንም፣ ኤውላጥንም፣ ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየምድራቸው በየሕዝባቸው እነዚህ ናቸው። የኖህ የልጆቹ ነገዶች
እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። ከነዚህም ከጥፋት ውኃ በኋላ ሕዝቦች በምድር ላይ ተዘሩ።